አሁን የት ነበራችሁ ብለው ቢጠይቁንስ? ታዲያ ተነግሪያቸዋለሽ? የት ብዬ? ያው ከአንድ አፍቃሪ ጋር እየተዝናናው እየዞርኩ ብለሽ ነው። አምናን የምርህን ነው? እዚህ ቤት አይምሮ ማገገቢያ መክፈት አለብን። ያለበለዚያ ከዚህ ሁሉ እብድ ጋር እንዴት ነው የምግባባው? ያው ቤቱ ብቻውን ቀረ ማለት ነው። ጭራሽ ብለን መሳደብ ጀመርክ? ተይ በድጋሚ ልትዋሽኝ አትሞክሪ። ልጄ ሌላ ነገር እንዲያደርግ ከምትገፋፊው ራስሽን ችለሽ ውልቅ። አምነንን ትጂው አይዘሽው ትይዛለሽ። አምነን ከልጅነቱ ጀምሮ ከኔ ውጪ ማንንም ሰው መቅረብ አይፈልግም ነበረ። አረ አዎ ልጆች ሆነን ሲያድጉ ባልና ሚስት ይሆናሉ እንባል ነበር። አይገርምሽም? ሰው እንደ መጽሐፍ አይነበብም። እናም ከሰው ጋር መኖር በጣም ከባድ ነው። አዎ በጣም ግን እንዴት እንደዛ ልታደርግ እንደቻለች ማወቁ በጣም አስፈላጊ ነው። እዚህ ቤት ውስጥ ለማንም ፊት እንዳትሰጪ። ልክ እንደነሱ ነው የሚቆጥሩሽ። ሁሉንም ነገር እኔው ራሴ ያስተካክለው። አምናን ልጅ እንዳትከተይ ወገን አበቃላት ጄሪ አበቃላት። ይሄ ከባድ ነው። ይሄ ከባድ ሚዛን ነው። የምሬን ነው የምላችሁ፣ ከባድ ሚዛን። አምነን አሁን ነገሮችን ይህ ምንድን ነው ጋይስ ትኩረት አድርጎ ያህል ብዬ አስባለሁ። በባለፈው ሪቪውን ብዬ ተናግሬያለሁ። ጄሪ ከቤት የምትወጣበት ጊዜ ደርሷል ብያችሁ ነበረ። ብቻ እችላለሁ ስላችሁ ደግሞ በምክንያት ነው። ዝም ብዬ እችላለሁ እኮ አላችሁ። እችላለሁ የምላችሁ በምክንያት ነው። ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሾይና ነበር። ደስ የሚል አይነት ክፍል ነበረ። በተለይ ቤሌን መሻሏ ወይም ደህና መሆኗ በጣም ተመችቶናል። እኔ ከዚህ በፊትም ስናገር ነበረ ልጅቷን በፋሻ ጠቅልላችሁ እኛ ምን ዋልን እሷን ካላየን እኮ ድራማ አይመስልንም ብያችሁ ነበረ። እናንተ ሴቶች ደግሞ ችግር አለባችሁ። ኮሜንት ላይ አንስታችሁ ምንድን ነው ሌላ የሚታይ ጠፋ ወይ እንደውም ትሸፈን እሷ ትታይ ምናምን አላችሁ። ምነው ቀናችሁ እንዴ? እኔ እኮ ገና ከመምጣቴ ገና ከመጀመሪያ ጊዜ ወይም ደግሞ ምንድነው ገና የመጀመሪያውን ክፍል ሪቪው ላደርግ ስመጣ እቺ ልጅ እንዴት ነች አምነን እንደሆነ ባለትዳር ነው እኔ ይሻልሻለሁ እያልኳት ነበር። ምን አስቀናችሁ እናንተ እንዴ? እኔ ቢሳካልኝ እናንተ ምን አስቀናችሁ? እኔ እስከሆነልኝ ድረስ እናንተ ምን አስቀናችሁ እንዴ? ኧረ ተው። አንዳንዴ እኔ እኮ እውነት ነው፣ አንዳንዴ እውነት ነው። ሴቶች ልክ ፍቅረኛ ስትይዙ ወይ ትዳር ስትይዙ ነው መቶ ዙሪያችሁ የሚከቡት የሚባል ነገር ሰምቼ ነበር። አሁን እሱ ነገር እውነት እንደሆነ አረጋገጥኩ፣ በእናንተ አረጋገጥኩ። እንዴ ተው እንጂ እንዴ! ላግባበት ቆሜ ቀረው ስቀል ነው። ለማንኛውም እውነት ለመናገር ደስ ብሎኛል። ቢኮዝ ከረጅም ጊዜ በኋላ 2 ሳምንት ምናምን አይደለ ቤሌን ተጠምጥማ ምናምን ፋሻዋን ያየ ነው። ይደብር ነበረ። ፊቷ ሁሉ ጠፍቶ ምናምን ማነች እያልን ነበር። የት ሄዳ ነው ቤሌን? እረፍት ወጣች ወይስ ምን በላት ምን ዋጣት ምናምን ላይ እያልን ነበር። እና አሁን እሷ ተሽሏት ስላየን በጣም ደስ ብሎናል። መሻሉ ብቻ ሳይሆን ደግሞ አምነን እውነታውን ማወቁ ወይም ደግሞ እውነታውን መረዳቱ ይሄ ትክክለኛዋን አምነን ቤሌን ለአምነን ምን ያህል ቦታ እንዳላት፣ ምን ያህል እንደምትወደው፣ ምን ያህል እንደምትሳሳለት፣ ምን ያህል እሱ እንዳይናደድ ብላ እራሷ እየተጎዳች እንደሆነ አለ አይደለ ጋይስ? በቃ ለአንድ ሰው ብላችሁ ለፍቅር ብላችሁ የምትከፍሉት መስዋዕትነት አለና ብዙ መስዋዕትነት እየከፈለች እንደሆነ በህይወቷ አምነን ሰምቶ ከሚበሳጭ እኔ ልጎዳ ብላ እየከፈለች እንደሆነ ሁለቱ ሲያወሩ ወይም ደግሞ ዛሃራና አክስትየዋ ሲያወሩ በቃ ሁሉን ነገር ሰማ። ከዛ እንዴት እንደተበሳጨ አይታችሁታል። አምነን እንደዚህ ሲበሳጭ አይታችሁ ታውቃላችሁ? እኔ ለመጀመሪያ ጊዜ ነው እንደዚህ የተበሳጨው። ስለዚህ ቤሌንን የእውነት ይወዳታል ወይም ያፈቅራታል። ስለዚህ ትችላለሁ አምነን በቃ ትደላደልና በርታበት። ግን ይቺ አዲስ የመጣችዋ ልጅ ጥሩ አይደለችም። የሆነች ከጄሪ የባሰች እንትን ነች። ከጄሪ የባሰች ምንድነች? ሴረኛ ነገር ነች። የሆነ ተንኮለኛ ነገር ነች። እንደዚህ እንደምታዋት አይደለችም። ኃይለኛ ነገር ነች። እኔ እንደዛ ነው ማስበው። ጄሪ እኮ የዋህ ነች። ከምሬ ነው። አስተውላችሁ አይታችሁ ከሆነ ጄሪ የዋህ ነች። ተንኮል መስራት ትችላለች ምናምን፣ ግን የዋህ ነች። ይሄ
በጣም ክፉ አይነት እንትን አታመጣም። ይሄ ምንድን ነው የሚባለው ጋይስ? ነገሮችን በክፋት ብትሰራም ክፋት ብታደርግም ይሄ በጣም ክፉ ይሄ ሰዎችን በጣም እንትን የምትልበትን ነገር አታመጣም። ወጥቷችኋል አይደለ? ይሄ አዘኔታው እያለ ነው የምታደርገውን ነገር ማዘኑ እያለ ነው። ወይም ደግሞ ይሄ ለሰዎች መሳሳቱ ይሄ ሰዋዊነት የሚባል አባባል አለ። ሰዋዊነት ይሰማታል። እኔ እንደዛ ነው የተረዳኋት ጄሪ። ይችኛዋ ግን እንደዛ አይነት ነገር አይደለችም። በቃ ራሴ ነኝ ከዛ ውጭ ማንንም አልሰማም የምትል አይነት ሴት ነች ይችኛዋ። እንደነዚህ አይነት ደግሞ ከባድ ናቸው። ከባድ ብቻ ሳይሆን አዛ ናቸው። እና ጄሪ መውጣቷ እንደ እውነቱ ለእንትና ከበድ ይላል። የጄሪ መውጣት ቤሌን ህይወት እንዲከብድባት ነው የሚሆነው እንጂ ታተርፋለች ብዬ አላስብም። እንደገና ደግሞ የሙስጠፋን ነገር ቢሰማ ሙስጠፋም ፍቅረኛዋ መሆኑን ከሰማ ግን ችግር ነው። እሱን የሚሰማ አይመስለኝም። ለማንኛውም በቀጣይ ክፍል ጄሪ ከቤት ትባረራለች ወይስ ደግሞ በሰላም ትባረራለች? ምን ማለት ነው ጋይስ? ጄሪን በሰላም ከቤት ያባረራታል ወይስ ደግሞ እንዴት ነው ጋይስ? አለ አይደለ? አምነን በጣም ስለተበሳጨ ትጎዳ ይሁን? ምን ታስባላችሁ? እንደዛ ለማለት ነው። ወደዚህም ወደዛም ግራ ቀኝ የምለው። በነገራችን ላይ እዚህ ጋር የሆነ ነገር ይዣለሁ። ይቅርታ አድርጉልኝ። ምናልባት አንዳንዶቻችሁ ልታስተውሉ ትችላላችሁ። ግድ አሁን ፖስት መደረግ የነበረበት ቪዲዮ ነው እና ሰዓት ስለሌለኝ ነው። ሰዓት ሁሉ መጨናነቅ ነው ይህንን ያመጣብኝ። እሺ በጣም ይቅርታ። እሱም ፖስት እያደረኩ ነው እያወሯችሁ ያለሁት። ለዛ ነው እንጂ ሌላ ነገር ኖሮኝ አይደለም። ጨረሰ ለምን አትመጣ ምናምን ልትሆኑ ትችላላችሁ። አሁን ከምሽቱ 1 ሰዓት ሆኗል። ይህን ቪዲዮ አሁን ገና ተቀርጬ ምናምን ሌሎች ቪዲዮዎች አሉ ኤዲት እስክታደርጉ ምናምን ከምታስቡት በላይ ሰዓት ይወስዳሉ፣ በጣም ጊዜ ይወስዳሉ። ስለዚህ ከስር እንትን ካላላችሁ ከባድ ነው የሚሆነው። ለዛ ነው እዚህም እየሰራው እዚህም እያወራኋችሁ ያለሁት እና ኦልሬዲ አሁን ጨርሻለሁ። ፖስት ማድረግ ብቻ ነው ቢቀረኝ ማለት ነው። ለዛ ነው እንጂ እናንተን ለመናቅ ምናምን አይደለም። ዞሮ ወደ ድራማችን ስንመለስ በቀጣይ ክፍል ደስ የሚል አይነት ነገር ታያላችሁ። በተለይ ደግሞ ቤሌን እና አምነን መካከል ጥሩ ነገሮች የምናይበት ክፍል ይሆናል ብዬ ነው የማስበው። ቢኮዝ አንድ ችግር ስለሚወገድ ማለት ነው በቀጣዩ ክፍል እሷም ጄሪ ነች። ጄሪ ስለምትወገድ ያው በደንብ ጥሩ ነገር እናያለን በሁለቱ መካከል፣ በአምነንና በቤሌን መካከል ማለት ነው። እንግዲህ አሪፍ ነገሮችን ቅናትም ነገር ብዙ ነገር ብቻ የሆነ ጠብቁ፣ ጥሩ ነገር ጠብቁ በቀጣዩ ክፍል። ለማንኛውም ከዚህ በላይ አልሄድም ዛሬ እውነት ለመናገር ቢኮዝ ትንሽ ስራ በዝቶብኛል፣ እንደገና ሰዓት ሄዶብኛል ምናምን። በቀጣዩ ክፍል በሰፊው በደንብ እናወራለን። ምክንያቱም አንድ ቀን ብቻ ስለሆነ የምንዘለው በቀጣይ ክፍል እንገናኛለን። ስለዚህ የዛኔ በደንብ በሰፊው እንጨዋወታለን። ለማንኛውም ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ወይኔ ማሪያ ውዴ አጨለለቻቸው። በቃ ልጆቹን አጨለለቻቸው። አንድ በአንድ አጨለለችባቸው። ህይወታቸውን አከበደችባቸው። ወገን ጄሪና ቤሌን ላይ ህይወታቸውን አከበደችባቸው። የምን መቅለስለስ ነው? የምን ወደኋላ ማለት ነው? ጠበቅ ማድረግ ነው። እንዴት ጠበቅ ማድረግ እንዳለባትም በደንብ የምታውቅ አይነት ልጅ ነች። ማሪያ ይመችሽ። እንግዲህ ከዚህ በኋላ ቤሌንና ጄሪ ይቻሉት። ጄሪማ ሻንጣሽን ይዘሽ ውጪም ተብላለች። ያንቺ ከፋ፣ የምር ያንቺ ከፋ። ለነገሩ አንቺ ይበልሽ፣ በስራሽ ነው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድሮ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ቤሌን በትናንትናው ክፍል በስተመጨረሻ ላይ የማይሆን አይነት ነገር አይታ ነው ያቆመችው። ማለትም አብረው ተኝተው ምናምን ነገር አይታ ነው ያቆመችው። ያው ምንም አይነት ነገር በመሀላቸው ባይኖርም ግን እንደዛ አይነት ነገር ላይ ነው ያየችው። ቤሌን ተስፋ ቆርጣ ከዛ ቤት የመውጣት ሀሳብ ታመጣ ይሁን ወይስ ደግሞ ጠንክራ ወደ ትውስቷ ትመለስ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጄሪ መጨለሏ ነው። የጄሪ እርግጠኛ ሁኑልኝ መጨለሏ ነው።
ከምሬ ነው። በዚህ አካሄዷ ወይም በዚህ አይነት ሁኔታዋ እቺ ሴትዮ ትጨልላለች እንዴ። ገና ካሁን እኮ ነቀለች እኮ ጋይስ እንዴ፣ በቃ ነቀለች እኮ። ጭራሽ በር ከፋች አድርጓት። በር ከፍታ እነሱ ተያይዘው ሲሄዱ አስባችሁታል? ግን ጋይስ እናንተ ሚስት ናችሁ፣ ባላችሁ ከውጪ መጣ፣ በር ከፈታችሁለት፣ ሲገባ ሰላምም አላላችሁ፣ ሌላ ሴት ጋር ተያይዞ እጅ ለእጅ ተያይዞ እየተጓተተ ወደ ቤት ገባ። ይሄ ከባድ ነው። ከባድ ብቻ ሲሆን ይሄ አስጨናቂ ጉዳይ ነው። ከምሬ ይደብራል። በጣም ነው የሚደብረው። ይሄ ንቀት ትልቅ እንትን ነው፣ ዲስሪስፔክት አይነት ነገር ነው የምናየው እና እሱ ነገሩ በጣም ደባሪ ነው። አንተናም ተናግራለች እኮ ሜርሲ ተናግራለች። በቃ እቺ ልጆቹን ልታጨልላቸው ነው ብላለች። አይ ሜርሲ ያንቺም ገና እኮ ነው፣ ያንቺም ገና ብዙ ነገር ይጨልላል ማለት በብዙ ነገር ትጨልያለሽ። እንደዚህ በሰላምማ ያንቺ እንደ ገና እኮ ነው። ስንት ጉድ አለብሽ እኮ አንቺ ራስሽ፣ ስንት የሰራሻቸው ማዕት ጉዶች አሉ፣ ስንት ነገሮች አሉ እንዴ። ከባድ ነገር፣ ከባድ ሚዛን። ግን ያው የሜርሲ ችግሩ እንደ ሉሊት ነው። ሉሊት ብዙ ጥፋቶችን ታጠፋለች። ነገር ግን ጥፋቱን ካጠፋች በኋላ እሷ የለችበትም። ሌላው ነው ቢያዘው፣ ሌላው ነው ዋናው ሌላ ሰው ነው ጋ ነው የሚላከከው። እሷ ሰላም ሆና ቤት ትኖራለች። እቺም እንደዛ ነች፣ ሜርሲም እንደዛ ነች። ብዙ ነገር ከቤት ሆና ተጠፋለች፣ ግን ቤት ነው የምትኖረው። እንደዛ አይነት ነገር ስለሆነ በቀላሉ ትያዛለች የሚል ሀሳብ የለኝም። እጅ ከፍንጅ ትያዛለች ወይም ደግሞ ከዚህ በፊት ያደረገችው ነገር ይጋለጥባታል ብዬ አላስብም። ምክንያቱም ድራማው ገና ስለሆነ ወደፊት ይሄዳል ብዬ አስባለሁ። ወደፊትም እንኳን ቢጋለጥ ልክ እንደ ሉሊት ነው የሚሆነው ነገሩ። ሉሊት ብዙ ነገሮችን ካደረገች በኋላ የሆነ መልካም ነገር አደረገች። አይታችሁ ከሆነ ልጅ አምጥታ ምናምን የነ ኤፉን ልጅ አምጥታ አንተን ብላ ምናምን በቃ ይቅርታ ጠይቀች። ይሁን እንደዛ አይነት ነገር ነው ይሄም የሚሆነው ብዬ ነው የማስበው። ቢኮዝ ተወዳጅ ድራማው ውስጥ ደግሞ አስቂኝ ገጸ ባህሪ የተጫወተች ስለሆነ ያው ተፈላጊ ነች ብዬ አስባለሁ። እሷ በቀላሉ ከዛ ቤት ትወጣለች ብዬ አላስብም። ጄሪ ግን የመባረሯን ነገር እኔ እርግጥ ነው ትባረራለች። ከመባረሯ በፊት ግን በብዙ ክፍሎች ውስጥ እየተቃጠለች የምናያት ይመስለኛል። እንዴ እንደዚህማ በቀላሉ የምትወጣ አይመስለኝም። ገና ትንገበገባለች ብዬ ነው የማስበው። ሲፈን አለመያዟ እስካሁን በጣም ገርሞኛል። የት ነው የገባችው ሲፈን? ምንድን ነው የበላት ሲፈንን ጋይስ? ምንድን ነው የዋጣት? አይ ሲፈን ውዴ ይመችሽ፣ ግን አንቺ ይመችሽ ከማለት ውጭ ሌላ ነገር ምን ማለት እችላለሁ? ለማንኛውም ፋሚሊዎቼ ትንሽ ሀመም አድርጎኛል፣ ራሴ ምናምን ያዝ አድርጎኛል ዛሬ። እዚህ ጋር ይበቃኛል። ከዚህ በኋላ ደግሞ ኤዲት አድርጌ ምናምን ወደ ፖስት ማድረጉ ወደ እናንተ ፒሲ ላይ ሳፈት ያው ራስ ምታቱ በጣም ስለሚጨምር አጭር ደቂቃ አድርጌ ቶሎ ጨርሼ ለእናንተ ለማድረስ ልሞክር። ቢኮዝ ረጅም ታይም ኮምፒውተር ላይ ቁጭ ካልኩ ራስ ምታቱ ስለሚበዛ ወይም ደግሞ እየተጋጋለ ስለሚሄድ እዚህ ጋር ይበቃኛል። በቀጣይ ክፍል በደንብ በሰፊው ብዙ ነገር እነግራችኋለሁ። ኢቨን ዛሬም ብዙ የማሳውቃችሁ ነገሮች ነበሩ። በተለይ የህግ የያዘው ጉዳይ እንደሆነ ታውቃላችሁ። የአምነን ጉዳይ በገንዘብ እንደወጣ ምናምን ታውቃላችሁ እና ስለሱ ብዙ ማውራችሁ ምናምን ነገሮች ነበሩ። ብቻ ሰፊ ሪከመንድ ላረጋችሁ የነበረው ሀሳቦች ነበሩ። እውነት ለመናገር ግን አልችልም ዛሬ እንዳልኳችሁ ያው ራስ ምታት እንትን ብሎኛል። የሆነ ታይፎይድ ታይፈስ ምናምን በቃ ስትሄዱ ታይፎይድ ታይፈስ ነው። ከዚህ ውጭ ሌላ የለም ዶክተሮቹ እና ነጭ ሽንኩርቱንም ዝንጅብሉንም ምናምን ሻዩንም እየጠጣሁበት ነው። ራስ ምታት ምናምንም ማስታገሻ ምናምን ወስጄበታለሁ። ብዙ ባልሄድ ከዚህ በላይ ይበቃኛል። እውነት ለመናገር ይበቃኛል። በቀጣዩ በጣም በሰፊው እንገናኛለን። ያው ከምቀርብ ጊዜ ነው። ወዳችኋለሁ። ክፉ አይንካችሁ፣ ክፉ ወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። ፒስ። ከስንት ጥበቃ በኋላ ክፍል 33ን ትላንትና አይታችሁታል። እንግዲህ ያው እኔን የምትከታተሉ ሰዎች እርፍ ብላችሁ እንደጠበቃችሁ ተስፋ አለኝ። ምክንያቱም ነግሬያችሁ ነበረ እንደማይኖር፣ ሰኞ ዕለትም ማክሰኞ ዕለትም እንደማይኖር፣ ለምን እንደማይኖርም ተናግሬ ነበረ። ሮብ 8 ሰዓት እንደሚለቀቅ ሁሉ ነግሬያችሁ ነበረ። አልባከናችሁም ብዬ አስባለሁ። እኔም ከማየት ውጭ ሌላ ቦታ አልሄዳችሁም ብዬ አስባለሁ። ምክንያቱም አንዴ እኔ ጋር ከገባችሁ ያው እውነታውን ስላወቃችሁ ወደ ግራም ወደ ቀኝም አትሉም፣ አርፋችሁ ትጠብቃላችሁ ብዬ ነው ተስፋ የማደርገው። ለማንኛውም ዛሬ ወደ ዋናው ጉዳይ እንግባ። ወደ ዋናው ጉዳይ ምንድን ነው እየተካሄደ ያለው? ምንድን ነው እየተካሄደ ያለው? እንግዲህ አስጨብጠዋለች። ስለዚህ አምነን
ይወጣል ወይስ ደግሞ ጭራሽ ተባብሶ ነገሩ እዛው ድፍንፍን ተደርጎ ይቀር ይሆን? ማለት በቃ አለ አይደለ ህግ የያዘው ጉዳይ ስለሆነ እዛው ያስቀሯት ይሆን? እሷንም እሱንም ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ደስ የሚል አይነት ክፍል ነበረ፣ የሆነ ሳቢ አይነት ክፍል ነበረ። በባለፈው ሪቪው ላይ መግቢያ ላይ ተናግሬ ነበረ። እሱ ምንድነው ብላክ ማህኗ ብያቸዋለሁ አይደለ? ስም አውጥቼላታለሁ። ጥቁሯ ሴትዮ ምንም አታመጣም። የአምነን ጓደኛ በባለፈው እሷ እንግዲህ ያው ስላኮላሸችው ምናምን ትንሽ ጓገጭ ሊል ይችላል ወይስ ደግሞ ሊሾታት ይችላል። ምን ታስባላችሁ ብዬ አውርቼ ነበረ። ግን ምንም እንደማያደርጋት ሪከመንድ አድርጊያችሁ ነበር። ቢኮዝ አምነን ጋር ስለሆነ ምንም ነገር ሊያመጣ አይችልም። እንደው ከፋ ከተባለ ሊናገራት ይሞክራል። ከዛ በኋላ አምነን ተው ይለዋል። ይሄ ነው ሊፈጠር የሚችለው። ከዛ ውጭ ሌላ ምንም ነገር አይፈጠርም ብያችኋለሁ። እሱም ምንም አልተናገረም። ጸጥ ለጥ ምንም እንዳልተፈጠረ ዝም ብሏል። እሷ እንደውም ተናገረችው ባለፈው እንዳልጎዳው ተስፋ አደርጋለሁ ብላ ቆጭ ረቺስ የባሰባት ልጅ። እኔ እንደዚች አይነት ሴት የምታገቡ ሰዎች ፈርዶባቸዋል። እኔ እንደው ችግር የለውም ጠበቃ ትሆነኛለች ካላችሁ ብቻ ነው፣ ወይም ደግሞ መከታ ትሆነኛለች ካላችሁ ብቻ ነው። አንተኑ መከታ ትጠላሃለች እንጂ ከምሬ ነው። አሁን እንደነዚህ አይነት ሴቶችን ማግባት ያለባቸው ልክ እንደነዚህ አይነት ወንዶች ናቸው። በቃ ገብቷቸው አለላቸው የፈለጉት ነገር እንጂ አሁን ከዚህ ጋር እንደው በምን ነው የምመክተው? ብዙ ብሎክ እንዴት እንደሚደረግ ተለማምጭ ያለው ላይክ ውሹ ላይ ትንሽ ሰርች ነበር። ላይክ ለ2 ዓመት ምናምን ሰርች ያለው አሁን አይደለም፣ በጣም በልጅነት ላይክ 9ኛ ክፍል ስማር ይመስለኛል ትዝ ይለኛል። እና ተምሬያለሁ ትንሽ ብሎክ እንዴት እንደምታደርጉ እንዴት ደግሞ ምናምን እንደምታደርጉም ትንሽ አለ። ግን አሁን እቺን እኔ እንደው በቃ እንደው 2 ቴስት ላይም በዚህና በዚህ ዞሬ ነው የምተኛው ብዬ ነው የማስበው። እናንተ አይታችኋታል። ባለፈው እኮ እንዳለ ሴቱንም ወንዱንም አንድ ላይ ሊፍት ውስጥ እኮ ነው የሞላችሁ። እንዳለ ጠቅልላ አስገብታ ወደታች ብረዱ። ወይኔ በላቸው። እንደው ትንሽ የአምነን ጓደኛ ይሻላል። እሱ ትንሽ ተከታክቶ ምናምን ተፋይቶ ምናምን ይሄ ምንድነው ተከላክሎ ምናምን ከዛ በኋላ ነው ዋጋውን የሰጠችው። እሱ ይሻላል። እና ከባድ ነው። እቺ ከባድ ነች እቺ። ኧረ ጭራሽ ፖሊስ ጣቢያ ድረስ ሄዳለች። ከባድ ነው ነገርየው፣ ከባድ ነው። የምሬን ነው የምላችሁ፣ ነገርየው ከባድ ነው። አንድ ነገር ትላንት አስተውላችሁ ከሆነ ወይዘሮ ዛህራ ስለ ደፍኒን የሆነ ነገር ስታወራ ነበረ። ስለዚህ ወይዘሮ ዛህራ ስለ ደፍኒን ብዙ ነገር ታውቃለች። በተለይ ከሰማአን ጋር ያላቸውን ግንኙነትና በመሀላቸው ያለውን ነገር እያንዳንዱን ነገር የምታውቅ ይመስለኛል። ምክንያቱም ዛህራ ከድሮ ጀምሮ አብራቸው የነበረች ስለሆነች ሁሉን ነገር ታውቃለች። እና ይህንን ነገር ለአምነን የምታደርስ ይሆናል ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ። ኢቨን የሰማአንን ማረፍ እሷ ምክንያት እንደሆነች ትጠራጠራለች ብዬ አስባለሁ። ማለት ሲፈን እንዳደረገችው ዛህራ ይገባታል ብዬ ነው የማስበው። እንደዛ አይነት ነገሮችን በሚመጡት ቀጣይ ክፍሎች የምታዩ ይሆናል። እንትናን ደግሞ ይበቃታል እንዴ! ምን ነው ይሄንን 2 ሳምንት ሙሉ ጠቀለላችኋል። ቤሌ ይበቃታል። ከምሬ ነው። 2 ሳምንት ሙሉ ጠቅልል አልበዛም ወገን? እንዴ በስቷል። ኧረ ተው እንዴ! 2 ሳምንት ሙሉ በፋሻ ፊቷን ጠቅልል አድርጋችሁ ምን ነው ይሄን ያህል? ይበቃል እንዴ! በቃል ፊቷን እንይ እንጂ ምን ሆናችሁ ነው? እኛ እኮ እሷ ሙሉ ፊቷን ስናይ ነው እኮ በቃ የምታሳሳል ድንቡሽቡሽ ወለች ልጅ። እና እንደው ኮሜንት ላይም ዝም አላችሁ። እስኪ ሄድ በሉ ኮሜንት ላይ ጋይስ፣ ማለት ፊቷን ፍቱልን እያላችሁ ማለት ነው። አገኛችሁኝ አይደለ? እንግዲህ ቤለን ሳቅ እያለች ካልሆነ ትንሽ እንደዚህ ሁሌ አሁንም ይሄን ሳምንት ሙሉ እንደዚህ ልናያት ነው። ኧረ ይጨንቃል። ከምሬ ነው። ሊጨነቀኝ ለራሴ ጨነቀኝ እንዴ! ከባድ ነው። ከምሬ ነው። ከባድ ነው። ይሄ ከባድ ሚዛን ነው። አሁን ትልቅ ጉዳይ ተከስቷል። እሱም አያታቸው ያደረገችው ነገር ነው። አምነንን የምታፈቅር ወይም ደግሞ አምነንን የምትፈልግ አንድ ሴት አምጥተዋል። እሷ ሴት ደግሞ አምነንን መፈለግ ብቻ ሳይሆን አክቲቭ ነች። አክቲቭ ነች ስላችሁ አይምሮዋ ፈጣን ነው። ነገሮችን በሲስተም ነው የምታደርገው። ነገሮችን በቃ መሄድ ባለባት መንገድ ነው የምትሄደው። ዝም ብላ እንደ ሌሎቹ ምናምን አይደለም።
ስማርት ነች ልላችሁ ፈልጌ ነው። እና ማድረግ የምትፈልጉን ነገር በሲስተም ነው የምታደርጉ ከጨዋታው የምታስወጣችሁ። እና አሁን እዛ ቤት ውስጥ እንግዲህ ከባድ ዱብና ዕዳ ይመጣል ማለት ለጄሪ ነው እንጂ ለቤሌን የሚሆን አይመስለኝም። ወይስ ደግሞ ጄሪና አዲሷ ልጅ አንድ ላይ ተስማምተው መጀመሪያ ቤሌንን አውጥተው ከዛ በኋላ ሁለት ወር እርስ በርስ ይፋጠጡ ይሆን? ምን ትላላችሁ? እኔ ግን እቺ ልጅ ማንን የምትሰማ አይመስለኝም። ላይክ ጄሪን የምትሰማ አይመስለኝም። መጀመሪያ ጄሪን ከዛ ቤት ለማውጣት የሆነ ነገር ታደርጋለች ብዬ ነው ማስበው። እኔ እንደዛ ነው የሚሰማኝ።